ያጥሮፋት ትስማሽ አሜን። ያጥሮፋት ትስማሽ አሜን። ያጥሮፋት ትስማሽ አሜን። በላራኩላት ነየ ክብር ቦታሽ ኬክ ግዙ ያላችሁ እንዴ ማሚ ደስ ይላል። ጤነኞች አይደላችሁም አይደለ? ይሄ ቤቢ ሻወር አይደለም። ያጥሮፋት ትስማሽ ነው አልኳችሁ እንዴ። እኮ ነው ግን ይኸውልሽ፣ አሁን ቤቢ ሻወር ይለባል ነው እንዴ? እስኪ አጨብጭቡ። አያይ እኔ ስራ አለብኝ። ጎሽ አቤት አቤት አቤት። እስኪ አስተካክላ የእናንተ ስራ በሉ። መጣሁ። ቦታውን አስለቅቁልኝ። እንግዲህ እንደ ባህላችን ሰላምዬ፣ እንግዲህ በጣም አዝናለሁ። ምንም ፀጉርሽን ባሰራሽ ከባህልሽ ግን ማምለጥ አትችይም። እንደ ላሳያችሁ ማለት እኔ እናቷ እንደ ማላናቷን ክፍል ታርጌ እናትሽ እንዴት ነው ሰላምዬ? አናትሽ ራስ ጎሽ እናት ነይ እስኪ ቀና ባህል ነው። ግን ደግሞ ሌላ ሰርፕራይዝ አለሽ። እስኪ እንዴት ነው የሚይዝላት የለም እንዴ? ያምናት እንጂ እኔ ቤት ሊያ ሰላምዬ አንድ ጊዜ እስኪ ያዙላት። ጎሽ እስኪ ያዛጉት ያዛጉት። እማዬ ግን ለምን ጊዜ ሰላም ሁላችሁም ስነ ስርዓታችሁን ያዙ። የምን ባህል ነው እሱ? ሲጀመር ይሄ ቤቢ ሻወር ሳይሆን የአጥሮፋት ትስማሽ ነው ፕሮግራሙ። እማዬ ምንድነው የአጥሮፋት ትስማሽ? እኮ ቤቢ ሻወር ነው እማዬ። ልክ የኛ ባህል ነው። የራሳችሁን ይሻላል እንዴ? ቤቢ ሻወር ግን የማን ነው? የነምጥን ነው? እናንተ ራሱ እኮ እንደዚህ መልበስ አልነበረባችሁ። አይ እንግዲህ የምን ያጥሮፋት ትስማሽ ነው? በቃ ሲጀመር ውሃኛ አጥራለን። አዎ ግን ወፏ መጣ። ከዛ የት ጋር ተቀመጣለች? ሰማላችሁ ልጆች፣ ከኛ የተረፈው ነው ፈረንጆች የሚያከብሩት እንዴ። እናንተ እኮ ሲጀመር እንደዚህ መልበስ አልነበረባችሁ። በሀገር ባህል አምራችሁ ደምቃችሁ ነበር ማክበር የነበረባችሁ። አይ ግድ የለም ልጆች ናቸው አይደንግጡ ስላለች ነው ሰላምዬ። መቼም አንዴ ሆኗል ብዬ ዝም ያልኳችሁ። እስኪ አሁን ሁላችንም አንድ ላይ እንይዝና ያጥሮፋት ትስማሽ እያልን መልካም ምኞታችንን እንግለጽላት። በያዙ ልጆች አንቺ እንኳን አንቺ ግድ የለም ያሽ በስነ ስርዓት ያሽ ብቻ ስልክሽ እሺ። ያጥሮፋት ትስማሽ ያጥሮፋት ትስማሽ መብራን ትጠብቅሽ፣ የሆድሽን በጀርባሽ ታዞርልሽ። በይ እንግዲህ እንደ ደንቡ በሉ። አሁን ደግሞ ቡናችን ጠጣሽ። ጎሽ ለማለሱ አለው። ሂዶ አምጡና እስኪ ይቆረስ። እኔ እንደሆንኩ አላምንበት።
ልቁረሰው ለማለት ራሱ ይገርማል። ታደስ እስኪ ተቀባበሉ ጎረምሶች። ሰላምዬ ትጠጫለሽ? ትንሽ ቀን ንግስቲት ይህን ነገር አንቺ ትባለች። ኧረ እኔ አላምንበትም። እዛው ተሰብሰብ ብላችሁ ቆረሱ ብትፈልጉ በያንቺ ቆራሽ ሸንሽኝና ስጫቸው። እሺ እማዬ ቆይ ለምን ነው ጥያቄውን ማን ጠያየቀው? ወይ ኤቢ ደግሞ የት ሄድብሻል? እንደው ምን አለበት ቡና እንኳን እስክንጠጣ ብትጠብቂ። እንዴ የሰው ጨዋታ ማቆርፈር ታውቂበታለሽ። እናላችሁ አንድ ጊዜ ደግሞ ምን ሆነ መሰላችሁ? ኤቢን ነፍሰ ጡር ሆኜ 9ኛው 9 ወሬ ገብቶ ምን እንዳማረኝ ታውቃላችሁ? ምን አማረ? ኧረ ተውኝ፣ የኔ ጉዳይ አያልቅም። የጎሽ ስጋ አምሮኝ ቁጭ። ጎሽ ይሄ አውሬው ታዲያስ? ጎሽ እኮ አሁን ያድናቆት ስም ነው። ከየት ይመጣል እንዴ? እኔ ምን አገብቶኝ? ከየትስ ቢያመጣ ምን አገባኝ? ብቻ አምጡ ብዬ ደረቅ እና ደረጃ መጣለሽ እማዬ። ታዲያስ? መቼም ያኔ ነፍሱ ነበር የተባለው ሁሉ ነበረ ሲያክለፈለፍ የሚያመጣው። ከዛሬ ደረቅ ብዬ ሂደህ በቃ ዱር ገብተህ አድነህ የጎሽ ስጋ ካላመጣልኝ አልበላም አልጠጣም ብዬ ማለቃቀስ ስጀምር ደረጃ ሆይ መቼም አንድ ጊዜ ገብቶበታል። እሺ በቃ እመጣልሻለሁ አታለቃቅሽ አለኝ። ከባድ ደርዬ በቃ ተነስቶ ወደ ክፍለ ሀገር ሄዳ ጎሽ ሊያድን እንዴ? ቆይትዬ እና ከዛ ይዞልሽ መጣ? ታዲያስ ይዞልኝ መጣ። የጎሽ ስጋ እንዴት እንደሚያምር እኔም በቃ አማርኝን ያክል ትልቅ አደረኩ። አረጉድ በጣም የሚገርሙት። ቆይ እንዴት አድርጎ አገኘ? ጉድና ጅራት ወደኋላ ነው አሉ። ጉዱን ልነግራችሁ አይደል? ምን አስቸኮራችሁ? ኤቢ ከተወለደች በኋላ ሲነግረኝ በቃ የበላሁት የጎሽ ስጋ አይደለም የጥቁር በሬ ስጋ። አጀሬው ይኸው ነው። በዛ ላይ የአማርኝን ሳልበላ ቀርቼ አጅሪትም እንደዚህ ለጭናጫ ሆና ቀረች። ታዲያ ብዙ ነሽ አማረሽን ካልበላሽ ልጆቹ ነጭናጭ ይሆናሉ ይባላል። በዛ ላይ ደግሞ የሆነ ጥቁር ነገር ሰውነቱ ላይ ይወጣበታል አሉ። ሽታ እንደሚባለው አይነት እንደዛ አይነት ነገር መሰለኝ። በሉ ኬካችሁን ያዙ። ቆይ ሳሙናውን በላችሁ? እንድዘላ አንቺስ ምን ነው ባለፈው አበራባ ላይ ብለሽ አልነበር? ውሃ የቀድማሽ ቃመችው እንጂ። ኧረ እትዬ እንደ እውነታውን ከሳሙና አፈር አይሻልም? እኔ ባለፈው የምላችሁ ግን ቆይ ሴቶች በእርግጥ አንደኛ ሰውነታቸው ውስጥ የንጥረ ምግብ እጥረት ስለሚያጋጥማቸው ነው እና ደግሞ የሆርሞን መለወጥም ያጋጥማቸው። ንጥረ ነገር ምንድን ነው? ለምሳሌ በሰውነቷ ውስጥ የብረት ንጥረ ነገር እጥረት ሲፈጠር አፈር ቢ ይላታል። በቃ አፈር አምጪ ይላታል። ብረት እንዴ? አዎ ይ ሰላም የዛኔ የብረት ንጥረ ነገር ነበር ያነሳት። ለዛ ነው አፈር አምጪልኝ አለች። ብረት እኮ ነበር ሰላም ጥቁር ፌሮ እየተቆራረጠ እና እሱን ልታበይ ነበር። እማዬ ሁላችሁም ደስ ያላችሁን ጠይቋት። እኔ እሺ ዋዬ አንቺ ጠይቂ። ሰላምዬ
አንቺ ልጁን እንዴት ነው ያደረገሽው? ውይ ጉድ የወጣው አይዋዬ፣ እንደዚህ በቃ ጅል ሆነሽ ቀረሽ አይደል? እንደዚህ እኮ ያጥሮፋት ስማሽ መንገደኛ ይማሽ። አሜን። የጭንቃ አማላጇ እሷ ትሆንሽ። አሜን። ከእጅን ትቅደምልሽ። አሜን። ጭንቅሽን ታቅልልሽ። አሜን። የወለድሽውን የምትወጂውን በክንድሽ ታስታቅፍሽ። አሜን። እንግዲህ የፊትሽን በጀርባ ታዞርልሽ። አሜን። የምትወጁ ደግሞ ሀገር የሚጠቅም አንቺንም የሚያኮራ ይሆንልሽ። በእኔ ባጎደልኩኝ መድኃኒዓለም ይሙላበት። አሜን። መርቂኝ እስቲ ዋዬ። እሺ ግን ሰላምዬ ምን ብዬ ልመርቅሽ? ምን ልትይ ነበር ያሰብሽው? ልጃችን ይወለድ። አሜን። የተረፈው ኬክ የኔ ነው። አሜን። ዋይ እየመረቅሽ ስለ ኬክ ታነሻለሽ። የትም አይሄድብሽም። በመርቂ ልጃችን ይወለድ አልሽ እኮ። ልጃችን ቆንጆ ይሁን። አሜን። እና እኔም አሜን። እንግዲህ ይህንን ወግ ማድረግ በስርዓቱ በደንቡ ለማድረስ ያብቃችሁ። ትምህርታችሁን በሰላም ጨርሳችሁ ጤናችሁን ሰጥቶ ለእንደዚህ አይነቱ ማድረግ አሳይቶ ደግሞ ያብቃኝ እኔንም። በሉ እቃችን እናነሳሳለን፣ ቤታችን እናስተካክላለን።